በስደት ላይ ያለ ስደትን የቀመሰ ይሄን ሰው አላቅም፣ ይሄ ቤት ያልገባም ከነ ሚስቱ የሚል ሰው የለም። ሁሉም በትንሽ በትልቁ ቤት ገብቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዛሬ በአይነቱ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ብሬክ ሀበሻና መሲ በየቤቶቻችን ብዙዎቹ ቤት አንኳኩተዋል። ለስደተኞቻቸው በጣም ትልቅ አስተዋጽኦ እንዲሁም ደግሞ አገርም ገብተው ላሉት ሁሉ ትልቅ ሚናን ተጫውተዋል። ብሬክ ሀበሻ ከነ ሚስቱ መሲ ድምጻቸው እንኳን ሶሻል ሚዲያ ላይ የማይወጣው ተጣሉ የማይባሉት ምንም ከኋላቸው ክፋትና ምንም አይነት ምቀኝነት የሌለው የሁለቱ ነገር በጣም የሚያስደስት ነው። እኔ ባየሁትና በነበርኩበት ስደት ዓለም ላይ እንደነዚህ ጥንዶች አይቼ አላውቅም። ብዙ ናቸው፣ ደስ ይላሉ። ምክንያቱም የሚያደርጉት ለእኛ ለስደተኞች ነው። ትርፍ ንግግርም መናገር አይፈልጉም። ሚዲያ ላይም በክፉ ሲነሱ ሰምተናቸውም አይተናቸውም አናውቅም። ብዙዎቻችን እናውቃቸዋለን። እኔ በተለይ ሁለቱን እመርጣለሁኝ፣ ብሬክ ሀበሻ መሲ፣ እንዲሁም ደግሞ ለምለም ለስደት እህቶቻቸው ትልቁን ሚና ሲጫወቱ ነበረ። ዩቲዩብ ላይ ቲክቶክ ላይ ሳውዲ በነበረበት ጊዜ ትልቁን በረሃ ያቋረጠ የት ገቡ እያለ የወደቁትን የሚያነሳ የተራቡትን የሚያበላ የተጠሙትን የሚያጠጣ የታረዙትን የሚያለብስ ብሬክ ሀበሻ መሲ ዋና ቀኝ እጁ ናት፣ ወይም የጎን አጥንቱ ናት ማለት ይቻላል። ብዙ ጊዜ ሚዲያ ላይ አናወራላቸውም። አንዳንዴ እኛ ሀበሻዎች ስንባል ሰው ሲሞት ነው ብዙ ነገሩን የምናወራው። በህይወት እያለ ግን እሱ መልካም የሰራውን ወይም ለሱ የሚገባውን ያክል ክብር አንሰጠውም። እኔ በቻናሌ ዛሬ ስለ ሰው አውርቼ አላውቅም። ነገር ግን በብዙ ሚዲያዎች የማይነሱት ወይም በብዙ መልካም ነገራቸው የማይወራላቸው ብሬክ ሀበሻና መሲን ይዤላችሁ መጥቻለሁ። እኔ ወዳችኋለሁኝ። እስካሁን ሶሻል ሚዲያ ተጠቃሚ በሆንኩበት ጊዜ እንደነሱ አይነት አይቼ አላውቅም ማለት እችላለሁ። እመሰክራለሁ። እውነት በጣም ድንቅ ልጆች ናቸው። በትዳር ከተጣመሩም ቆይተዋል። አንድ ልጅ አፍርተዋል። ብሬክ ሀበሻ አሁን የሚገኘው ዱባይ ነው። በፊት የሚገኘው ሳውዲ አረቢያ ከሚስቱ መሲ ጋር ነበረ። በአንዳንድ ምክንያቶች ኢትዮጵያ ገብቶ አይተናል። ብዙ ነገሮችን ሲረዳ ነበረ። የተራቡትንም የተጠሙትንም የተቸገሩትንም በየቤቱ እየዞረ በኢትዮጵያ ኑሮ ውድነት ባለው አቅም ሲረዳ ነበረ። ያልቻለውን ደግሞ ሚዲያ ላይ እያወጣ እንዲረዱ ሲያደርግ ነበረ። ብሬክ ሀበሻ ወጣት ነው፣ ሚስቱም ወጣት ናት። እኔ መቼም ያለውን እድሜው ለራሱ ኖረ ሳይሆን የምለው ለህዝብ የኖረ የህዝብ ልጅ ነው። እውነት ባለህበት መልካምን ነገር ይግጠምህ ነው የምለው። ብቻ እስኪ መለስ ልበልና ስለ ቆይታው እናውራ። ስለ ኢትዮጵያም ቆይታ፣ አሁን ደግሞ ዱባይ ስለሚኖርበት። አሁን የሚኖረው ዱባይ ነው ከሚስቱ መሲ ጋር። ዱባይ በሚኖርበት ጊዜ አሁን ባለው ታይም ፓስፖርት የተበላሸባቸውን እህት ወንድሞች እያነሰ በየቤቱ ያዞርላቸዋል። ይህም ጥሩ ጊዜ ነው። እኔ ዱባይ ሰርቻለሁ ለ6 ዓመት ያክል። ነገር ግን እንደዚህ የሚያደርግ ፈጣን አገልግሎት የሚሰጥ እንዲሁም ደግሞ መውጣት ለማይችሉ ልጆች ፓስፖርታቸውን አድሶ ሲሰጥ አይቻላውቅም። የመጀመሪያ ነው ማለት እችላለሁ። ለእኔ ለእናንተ 2-3 ሊሆን ይችላል፣ ግን እኔ ያየሁት የመጀመሪያ ነው። ብሬክ ሀበሻ ታማኝ ነው። እኔ ማንም እሱም በሚዲያ ላይ ወጥቶ በክፉ ሲያወራ ሰምቼው አላውቅም። መሲም እንደዛው ድምጿ አይሰማም። ከሴቶች ጋር ሆሆ ብላ የሚተጨበጭብ አይደለችም። የስራ ሰው ከስራ ውጭ ሌላ የማታውቅ አንገቷን ደፍታ ስራዋንና ስራዋን ብቻ የምትሰራ ለስደተኛ እህቶቿ ትልቅ አስተዋጽኦ የምትሆናት። እሷም ቢሆን አሁን ሱቅ ከፍታለች፣ እያስተዋወቀች የራሷን ባህል በራሷ ድንቅ ነገር እያቀረበችልን ነው። በተለይ ሚዲያ ላይ ወጥታ የምታረጋቸው ጭፈራዎች፣ ስለ ደስታ ነገሮች የምትገልጻቸው፣ አንዳንድ የምታጤናቸው ሀሳቦች ይህ ነው የሚባሉ ናቸው። በጣም ጠቃሚና ለእኛ ለስደተኞች አስተማሪ ናቸው። እውነት ነው ምልሽ፣ አንቺም የተባረክሽ ነሽ፣ ባልሽም እንደዛው። ብቻ ልጃችሁን በሰላም ያሳድግላችሁ። አገራችሁ ደግሞ ገብታችሁ ከዚህ የበለጠ የምትሰሩ ያርጋችሁ ነው ምለው። እኔ በሚዲያ ይዣችሁ የመጣሁት በጣም ስላልተወራላችሁና መልካም ስለሆናችሁ ነው፣ ለሌላ ነገር አይደለም። በጣም ነው የምወዳችሁ የማደንቃችሁ። እውነት የእናንተን ራያ ይዙ ሌላ ወጣት
ወጣት ማህበረሰብ እንዲነሳሳና ልክ እንደናንተ ፈለግ ተከትሎ ለስደተኛ እህትና ወንድሞች እንዲደርስ ላለው። ምክንያቱም አንድና ሁለት ሰው ብቻ የሚወጣው አይደለም የስደት ነገር፣ በየቦታው ተበታትነን ያለ ነው። ምናልባት ብሬክ ሀበሻ ዱባይ ባለበት ታይም የዱባይን ነገር ሁሉ ሊሸፉን ይችላል። ሌላው የሳውዲ፣ የኳታር፣ የባህሬን፣ የጆርዳን፣ የኦማን እያሉ የሚዘረዘሩ አገሮች አሉ። ለነዚህ ሁሉ አገሮች ባሉበት አገር ፈጣን አገልግሎት እንዲያገኙ እህት ወንድሞቻችን ልክ እንደ ብሬክ ሀበሻ የእሱን ፈለግ ተከትሎ ቢሰሩ ላለው። ምሳሌ ኳታር እኔ ባለሁበት ፓስፖርት አንስቶ እንደ ብሬክ ሀበሻ የሚያከፋፍል እኔ አላየሁም እስካሁን። ነገር ግን ሶሻል ሚዲያ ላይ ብዙም የማይወራላት ኳታር ይህ ነው የሚባል የትየሌሌ የኢትዮጵያ ማህበረሰብ ይኖራል። ነገር ግን ብዙ ተወርቶላት ወይም ብዙ አይነገርላትም። ሚዲያ ላይ ብዙ ጊዜ ሲወሩ የምንሰማቸው ዱባይና ሳውዲ ብቻ ናቸው። ዱባይ በተለይ ለየት ያለ ቦታ ይሰጠዋል። የኢትዮጵያ ማህበረሰብ ግማሹ ከፊል በሚባል ደረጃ ዱባይ ይኖራል። በዚህም ፈጣን አገልግሎት በመስጠቱ ብሬክ እኔ በጣም ደስተኛ ነኝ። ሌሎች እህቶች ወንድሞችም አሉ ዱባይ ላይ የሚሰሩ። ነገር ግን እንደ ብሬክ ሀበሻ ጎልቶ የታየኝ የለም እኔ ላለሁኝ። ምክንያቱም ቅን አስተሳሰብ በቅን አይምሮ የደረሰውን ሁሉ ቀስ ብሎ አድምጦ እውነቱን የሚከተል ከማንም ጎን የማይቆም ከእውነትና ከእውነት ጎን የሚቆም ነው። እኔ ብዙ ጊዜ የዱባይ ልጆች ሲጨፍሩ፣ ሲደለቁ፣ ሰርግ ሲጠሩ ሆ ብለው ሲጨፍሩ ያለው። ብሬክ ሀበሻ ከነ ሚስቱ ግን እኔ ሆ ብሎ ሲጨፍር ያየሁበት የለም። ምናልባት ከስንት አንድ ሊሆን ይችላል። ግን እንደ ማንኛውም በተጠራበት ሁሉ እየተነሳ የሚያጨበጭብ እየተነሳ የሚሄድ አይደለም። የስራ ሰው ነው። እውነት እንደ ልፋቱ እንደ ድካሙ ውጤቱ አላገኘም ብዬ ነው የማስበው። በተለይ ለስደተኞች ማህበረሰብ የሚያደርግልን አገልግሎትና ፈጣንነት። ወጣት ነው፣ የተባረከ ነገር ይስጠው እንላለን። በያላችሁበት ዱዓ እንድታደርጉለት እላችኋለሁ። ታሞ ወይም የሆነ ነገር ሆኖ አይደለም። እኔ መልካም ስራውን ማውራት ስለፈለግኩ ነው። ብዙ ጊዜ በሚዲያ ላይ ይዤው እመጣለሁ ላለው። ነገር ግን ይህ ነው ብዬ በአንዳንድ ነገሮች ስለምወጠር በሚዲያ ላይ ላወራለት አልቻልኩም። ዛሬ እስኪ በአይነቱ ለየት አድርጌ ላውራለት ብዬ ነው። ሚስቱም እንደዛው። እውነት ነው የምነግራችሁ፣ ሌሎች ሴቶች ሲጨፍሩ ሲጫወቱ፣ ሴት የበዛበት ሲደበለቁ ሲቀላቀሉ ነው የምናየው። መሲ ግን ቁጥብ ስትር ያለች ስለ ሰው ምንም ነገር የማታወራ ስለ ራሷን ቢሆን ቁጥብ የሆነች ድንቅ ልጅ ናት። እውነት ፈጣሪ እሱ ይባርክሽ እላለሁ። ብዙ ጊዜ የማይወራለት የጎንደር ባህል፣ ጎንደር በጣም ተወልዶ ያደገ ያውቀዋል። ቆራጦች፣ ጀግኖች በማህበረሰባቸው አንድ ሀሳብ ከያዙ የማይረቱ ናቸው። እውነት ነው የምነግራችሁ። ከጎንደሬ ጋር የሰራ ሁሉን ነገር ያውቀዋል። እዚህ ብሔር ልዘረዝር አይደለም የመጣሁት። ነገር ግን ቆራጥና ጎበዝ ሚስት ስላለችው ጀግንነቷን ለመግለጽ ያህል ነው። ብሬክ ሀበሻ በህይወት መልካም ነገር ሁሉ ይጠምህ። ለአንተ የተባለውን ሁሉ ፈጣሪ ቅርቡን ጥሩም ነገር ይለግስህ እንላለን። እስኪ ወደ ኢትዮጵያ በነበረው ቆይታ መለስ ላርጋችሁ። ከገበያ ሚዲያ ጋር ሲሰራ እኔ ብዙ አውቀዋለሁኝ። ገበያ ሚዲያ የቅርብ ጓደኛው ነበረ። አሁን ግን ብዙም ሶሻል ሚዲያ ላይ እያየሁት አይደለም። ገበያ ሚዲያ ለማህበረሰቡ ትልቅ አስተዋጽኦ ያለው የገበያ ሚዲያ አቅራቢ የነበረው ወጣት ልጅ አላየውም። አሁን ብዙ ጊዜ በጣም ጥሩ ስራ ትሰራላችሁ፣ ይሄን የሚያክል ማሽን አለ፣ በዚህ ብትገዙ፣ ስደት ላይ ቆይታችሁ ብዙ ጊዜ ከራሳችሁን ከምትጎዱ ኩላሊታችሁን ሌሎች ሰውነታችሁን እየጎዳችሁ ራሳችሁ ከምትኖሩ ወደ ሀገራችሁ ትንሽ ሰርታችሁ ወደ ሀገራችሁ ሄዳችሁ በረከት ረድኤት ያለውን ስራ ብትሰሩ ለእናንተ የተሻለ ነው። ይችም ዱንያ ስንት ጊዜ ልትኖሯት ነው እያለ የሚመክረን ወጣቱ ገበያ ሚዲያ ላይ የነበረው ልጅ የብሬክ ሀበሻ ቅርብ ጓደኛ ነው። ብሬክ ሀበሻ ቅን ልብ ያለው ነው። እሱም ጥሩ ስራዎችን እንድንሰራ ይመክረናል። ውድ ወንድማችን ብሬክ ሀበሻ በጣም እንወድሃለን፣ እናከብረሃለን። ከዚህ የበለጠ የሚያብራራ የቅርብ ጓደኛ ሊኖር ይችላል፣ በሚዲያም ያወጡት ሊሆን ይችላል። ነገር ግን ስላላየሁና እኔ የተሰማኝንና ያየሁትን ነገር መረር አድርጌ ማቅረብ ስለፈለግኩ ነው። ከዚህ የበለጠ እንግዲህ የምታውቁ ሰዎች ዝርዝሩን ነገር ብትነግሩን የበለጠ ደስ ይለናል። ብሬክ ሀበሻ እወድሃለሁ ከነሚስት መሲ በጣም ጎበዝነ ጀግና ነው። እውነት ስላንተ ተናግሮ ወይም ተወርቶ የሚዘለቅ አይደለም። ብዙዎቹ እየወደቁትን የሚያነሱ ከስንት አንድ ናቸው። እውነት ነው የምነግርህ። አብረን እንኳን በልተን ጠጥተን የሆነ ነገር ስንሆን ጓደኞቻችን ጥለውን ነው የሚሄዱት። አንተ ግን በየቤቱ የወደቁትን ሰራተኞች እያነሳ ስንት ነገር ስታረግ ነበረ። አገር ላይ ገብተህ ራሱ
ሰለቸኝ ደከመኝ ሳትል ፀሐይ ብርዱ ሳትል የወደቁትን ወይም የተራቡትን የተጠሙትን ስታነሳ ነበረ፣ ስትረዳ ነበረ ባለህ አቅም። እንዲሁም ደግሞ ወደ ሚዲያ እያመጣ አቅም ያለው ሰው እንዲረዳቸው እያደረገ ነበረ እና እኔ ምንም ስለ አንተ አውርቼ አልዘልቀውም። ምክንያቱም እኔ በጣም ከማደንቅልህ ነገር ቢኖር ማንኛውም እኔ ቲክቶክ ላይ ሲጨፍሩ ሲደንሱ ወይ የሆነ ነገር ሲሉ ነው የማያቸው። ነገር ግን አንተ ደግሞ ቁጥብ ያልክ ስራህና ስራ ላይ ብቻ ትኩረት የምትሰጥና ሚስትህም ራሱ መሲ በጣም ማደንቃት ናት። በተለይ አንዳንድ ልብሶችን ስታስተዋውቅ የምታደርጋቸው አክቶች ምናምን በጣም ደስ ይላሉ። ጎበዝ ናት። እንደዚህ ይሄ ነው የሚባልን ጓደኛ ስታበዛ ይቻት አላውቅም። እና ፈጣሪ ባላችሁበት የጠብቃችሁ፣ ልጃችሁ ፈጣሪ ያሳድግላችሁ። ስለ ብሬክ የነበረ ቆይታ የነበረ። በሚቀጥለው ቪዲዮ መልካም መልካም የምላችሁን ሰዎች ይዤላችሁ ቀርባለሁ። እኔ መጥፎ ነገር ለማንሳት ወደ ሚዲያ ይዤ አልመጣም። ነገር ግን መልካም የሰሩትን ለማበረታታት ያክል ወደ ሚዲያ ይዣችሁ እመጣለሁ። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ለቤተሰቦቼ ደግሞ ቤተሰቡ ላልሆኑ ሰዎች ደግሞ ሼር አድርጉላቸው። ስለምትከታተሉ ከልብ አመሰግናለሁ። ማሰላማ። እስኪ 10 ሺህ ያስገቡኝ። እስኪ 4 ሺህ ያስገብታችሁኛል። ገፋ አድርጋችሁ 10 ሺህ አስገቡኝ። 10 ሺህ አስገቡኝ ማለት ነው። በቅርቡ የምናከብረው ይሆናል ብዬ ተስፋ አደርጋለሁ። ማሰላማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።